ጌታ ሙሉ ሰላምና ጸጋ ይብዛላችሁ። ውድና የተወደዳችሁ የዩቲዩብ ጓደኞቼ ሁላችሁንም ሰላም ብያችኋለሁ። ሰላማችሁ በያላችሁበት ቦታ ብዝት ትርፍ ይበልልኝ። እንዴት ናችሁ? እኔ ጋር ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። ይሄ አዲስ ዩቲዩብ ነው። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ እላችኋለሁ እና ስለምታበረታቱኝ ከጎኔ ስለምትሆኑልኝ ደግሞ አመሰግናችኋለሁ። እና በጣም የሚያሳዝነኝን አንድ ሀሳብ ላጋራችሁ ነው። እሱ ምንድነው ብትሉ ሰሞኑን ያው ሁላችንም እያየን ነው። መጽሐፍ ቅዱሳችን እየተቀደደ በቲክቶክ ላይ መጽሐፍ ቅዱስ ሽንት ቤት እየተጣለ፣ መጽሐፍ ቅዱስ በእግር እየተረገጠ፣ መጽሐፍ ቅዱስ በመወልወያ እየተወለወለ እናያለንና ሽንት ቤት አስቀምጠው መወልወያውን ብላዩ ላርገው መጽሐፍ ቅዱስን እየቀደዱ በተለይ መዳም ቤት የምንሰራ እህቶቻችን ይህን በእግዚአብሔር ቃል ላይ ባንቀልድ፣ በመጽሐፍ ቅዱስ ላይ የእግዚአብሔር ቃል ላይ ባንቀልድ አሪፍ ነው ብዬ ነው የማስበው። ሰው በእምነቱ አንድ ላይ እምነት የየራሱ ሲሆን የአንዱን እምነት መንካት ማለት በሰው መሃል ላይ በዓለም ዙሪያ ላለው በሰው መሃል ላይ እሳትን ማንደድ ነው። ታውቃላችሁ፣ አንድ ሰው ያደረገው ነገር ለዘላለም እንደማይለቅ ታውቃላችሁ። አንድ ነገር በስህተት አውቀንም ወይም ሳናውቅም ሊሆን ይችላል። እኔ እንደማስበው እነዚህ እህቶቻችን እምነት የሌላቸው ናቸው ብዬ ነው የማስበው። ይህኛውን የህይወትን ቃል የሚቀድዱ ሰዎች የህይወትን ቃል የሚቀዱ ሰዎች እኔ እንጃ፣ በጣም ነው ያዘንኩት፣ በጣም ነው ያለቀስኩት። ይሄ መጽሐፍ ቅዱስ ምን አደረገና ነው የምትቀዱት? መጽሐፍ ቅዱስ እናንተን ጎድቷችኋል? መጽሐፍ ቅዱስ ነው ከእናንተ ጋር እያወራ ያለው? ብትጠነቀቁ ይሻላል። በሰማይ ፍርዳችሁ በሰማይ ነው። ይሄ የእግዚአብሔር ቃል ነው። ሰማይና ምድርን የፈጠረ የእግዚአብሔር ቃል በሱት ያለው ህይወትን የሰጠን መንገዱን ያሳየን እኔ እውነት ነኝ ያለው የእግዚአብሔር ቃል እናንተ ዛሬ በእጃችሁ ነክታችሁ ቀዳችሁ ሽንት ቤት ውስጥ የምትጥሉ የእግዚአብሔር ቃል ወዮላችሁ፣ ወዮላችሁ። ትላንትና ማይጃ አጣችሁ በየራሳችሁ ሃይማኖት ስትለምኑ እግዚአብሔር ትልቅ ቦታ ሲያደርሳችሁ፣ ዛሬ ደግሞ በመዳም ቤት ቁጭ ብላችሁ በሰው መሃል እሳት የምታነዱ ሰዎች ብትጠነቀቁ ይሻላል፣ ብትጠነቀቁ ይሻላል። በእናንተ የተነሳ ነገር ብዙ ሰዎችን ሊያጋጭ ይችላል። እኛ ፍለጡ ቁረጡ አንልም። እያያችሁ ነው። እግዚአብሔር ፈጣሪው ቃሉን ስትቀዱት እግዚአብሔር እያየ ነው። እግዚአብሔር እያየ ነው። በእግዚአብሔር አይዘበትበትም። ዛሬ የቀደድሽውን እጅ ነገ ልታጪ ትችያለሽ። ዛሬ የረገጥሽውን የእግዚአብሔርን ቃል ነገ መራመድ ልታጪ ትችያለሽ። ይህ የእግዚአብሔር ቃል ነው፣ የሚያስፈራ። ይህን የእግዚአብሔርን ቃል የምትቀዱ ሰዎች ግን ተጠንቀቁ። ነገያችሁ ምን እንደሆነ ይወቁ። መውደቃችሁ የት እንደሆነ ይወቁ። በእግርሽ የእግዚአብሔርን ቃል የምትረግጪ፣ በመወልወያ አርገሽ በሙሽጥሽ የእግዚአብሔርን የምትቀጂ ወዮልሽ። ይሄ የእግዚአብሔር ቃል ነው። ይሄ የእግዚአብሔር ቃል በሁለቱም ጎን ከተሳለ ሰይፍ የበለጠ
የሚቆርጠው የእግዚአብሔር ቃል ዛሬ አንቺ የምትቀልጅበት አይደለም። ዓለምን ሁሉ የገዛ የእግዚአብሔር ቃል ነው የኛው። ዛሬ አንቺ ቀደሽ የምትጫወቺው ዛሬ በዚህ እጅሽ አይደለ ቀደሽው እግዚአብሔር በፈጠረው በዚህ በአምስቱ በ10 ጣትሽ ነገ እሱን ልታጥቺ ያለሽ። በእግርሽ አይደለ የረገጥሽው። ማን ነው የፈጠረሽ? እግዚአብሔር። እሱን እግርሽን ልታጥቺ ያለሽ። የሌላ ነገር ምንም አይደለም። እግዚአብሔር አምላክ ልብ ይስጣችሁ። በእግዚአብሔር ቃል ላይ የምትቀልዱ ሰዎች ስለ እምነታችሁ ክብር ኖሯችሁ አይደለም እኮ እንደዚህ የምታደርጉት። ስለ እምነታችሁ ክብር ቢኖርማ የሰውን እምነት አትነኩም ነበረ። መጽሐፍ ቅዱሱን አትነኩም ነበረ። እግዚአብሔር ልብ ይስጣችሁ። በጣም ነው የምከብደው። በጣም ነው ያዘንኩት። እኔን ያዳነኝን ሕይወትን ያሳየኝን መንገድን የመራኝን የእግዚአብሔርን ቃል መጸዳጃ ቤት ማየት በጣም ነው የምከብደው ወገኖቼ። በጣም ነው የምከብደው። በጣም ነው የምከብደው። እንዴት ይሄን የእግዚአብሔርን ቃል ስንጫወት እንዴት በጣም ይከብዳል። እግዚአብሔር ይቅር ይበላችሁ። ሌላ ምንም አንልም። እግዚአብሔር ይቅር ይበላችሁ። ሀሳብ ትገቡ ይሻላችኋል። በእውነት በጣም ነው የተሰማኝ የእግዚአብሔር ቃል ስቀደድ። በጣም ይከብዳል። ሌላ ምንም አይደለም። እግዚአብሔር አምላክ ልብ ይስጣችሁ።